ከመሬት ጋር በተያያዘ አስደንጋጭ የሚባል መረጃ ይፋ ተደርጓል። በዚህ መረጃ መሰረት በርካቶች ያላቸውን መሬት እንዲያጡ ምክንያት እንደሚሆን ሰምተናል። በሌላ በኩል ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ ተደርጓል። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። ከመሬት ጋር በተያያዘ አስደንጋጭ የሚባል መረጃ ይፋ ተደርጓል። በዚህ መረጃ መሰረት በርካቶች ያላቸውን መሬት እንዲያጡ ምክንያት እንደሚሆን ሰምተናል። በአዲስ አበባ ከተማ አስተዳደር ባለፉት 3 ወራት ብቻ 17000 በላይ የመሬት ይዞታዎች ላይ የካዳስተር ምዝገባ ተከናውኗል ሲል የከተማዋ መሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል። ኤጀንሲው እንደገለጸው ከሆነ ከመሬት ይዞታ ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት በተከናወኑ ስራዎች አበረታች የሚባል ውጤት እየተገኘ ይገኛል። የይዞታ ማረጋገጥ፣ የተረጋገጠና አዲስ ይዞታ ምዝገባ፣ የስም ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ መሆኑን አመልክቷል። የአገልግሎት አሰጣጡን በቴክኖሎጂ በመታገዝ ቀልጣፋና አስተማማኝ ለማድረግ በትኩረት እየሰራ እንደሚገኝም ጠቁመዋል። በተለይም የመሬት መረጃዎችን በዘመናዊ ቴክኖሎጂ በመታገዝ አደራጅቶ ለመያዝ የሚያስችል የመሬት መረጃ አያያዝ ስርዓት ወይም ካዳስተርን ለማስፋፋት ትኩረት መደረጉ ተገልጿል። በ2018 በጀት ዓመት ባለፉት 3 ወራት ብቻ በ17385 የመሬት ይዞታዎች ላይ የካዳስተር ምዝገባ መከናወኑ ተጠቅሷል። በዚህም 39048 ተገልጋዮችን በማስተናገድ ከ3 ቢሊዮን ብር በላይ ገቢ ማግኘት የተቻለ ሲሆን ቀልጣፋና ተደራሽ አገልግሎት የመስጠት ሂደቱም ተጠናክሮ እንደሚቀጥል ተጠቁመዋል። ዘመናዊና ሁለገብ የካዳስተር ግንባታ ስርዓት በመዲናዋ ሙሉ በሙሉ ተግባራዊ ለማድረግ የተጀመረው ስራ ተጠናክሮ መቀጠሉንም ኤጀንሲው አመልክተዋል። በአዲስ አበባ ከ500,000 በላይ ለሚሆኑ ቦታዎች የይዞታ ማረጋገጥ ስራ ማከናወኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታና ምዝገባ መረጃ ኤጀንሲ ከዚህ በፊት ማስታወቁ ይታወሳል። የማረጋገጥ ስራው የተከናወነው ከ360 በላይ ቀጠናዎች ላይ ሲሆን በቁራሽ መሬት ከ270,000 በላይ፣ በጋራ መኖሪያ ቤት 190,000 በላይ የሚሆኑ ባለመብቶችን ማዳረስ መቻሉ ታውቋል። በዚህም ከከተማዋ ጠቅላላ የቆዳ ስፋት 90 በመቶ መሸፈን መቻሉን የተገለጸው ኤጀንሲው ባለፉት 5 ዓመታት ከአገልግሎት ከ14 ቢሊዮን ብር በላይ ገቢ ማስገባት መቻሉን ለማወቅ ችለናል። ገቢው የተገኘው በሁሉም ቅርንጫፍ ጽህፈት ቤቶች የአገልግሎት መስጫ ማዕከል ለ414174 ባለጉዳዮች የካዳስተር አገልግሎት በመስጠት መሆኑን የደረሰን መረጃ ያሳያል። የካዳስተር ስርዓትን በኮልፌ ቀራኒዮ፣ በቦሌ፣ በአቃቂ ቃሊቲ፣ በልደታ፣ በቂርቆስ፣ በአራዳ፣ በአዲስ ከተማ፣ በለሚኩራና በጉለሌ ሙሉ በሙሉ ተግባራዊ ማድረግ መቻሉ ታውቋል። ኤጀንሲው የይዞታ ማረጋገጥና ምዝገባ ከጀመረበት ከ2007 በጀት ዓመት ጀምሮ እስከ 2017 ዓ.ም ድረስ 8 ጊዜ የይዞታ ማረጋገጥ እወጃ ማካሄዱ ይታወሳል። ከዚህ ውስጥ 3ቱ የተካሄዱት ከ2012 እስከ 2016 ዓ.ም ባሉት ተከታታይ ዓመታት ነው። በተጨማሪም ከካዳስተር ስርዓት የተመዘገቡት ከ410,000 በላይ የጋራ መኖሪያ ቤቶችንና ይዞታዎችን ማህደር ወደ ዲጂታል በመቀየር በአርካይቭ ማኔጅመንት ስርዓት ማደራጀት መቻሉም ተገልጿል። ይህም ከዚህ ቀደም ይገጥም የነበረውን የፋይል መጥፋት፣ የጊዜ ብክነት፣ የባለጉዳይ እንግልትና ምልልስ እንዲሁም ደግሞ አላስፈላጊ ወጪን ማስቀረት ማስቻሉ ተገልጿል። በዚህ የመሬት አሰራር መሰረት ላልተመዘገበ መሬት ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑንም አውቀናል። ከመሬቱ ጋር በተያያዘ የሚኖሩ እንደ ስም ዝውውር ያሉ ጉዳዮችን ማግኘት እንደማይቻልም ታውቋል። ከመሬት ጋር በተያያዘ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ ለማውጣት የመሬት ልማት አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ የጋራ ኮሚቴ አቋቁመው ለመስራት ስምምነት ላይ መድረሳቸውም ታውቋል። ከሁለቱ ተቋማት የተውጣጡት የስራ ኃላፊዎችና ባለሙያዎች በተለያዩ ምክንያት ወደ ክርክር መዝገብ የገቡ የመሬት ይዞታዎችንና በሁለቱ ተቋማት መካከል ያለውን የመሬት ይዞታ ማህደር ቅብብሎሽ ያለበትን ደረጃ ገምግመዋል። በግምገማው ላይ በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ እንዳይወጡ ማነቆ የሆኑ ችግሮች ተነስተው ውይይት የተካሄደባቸው ሲሆን በቀጣይ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ለማውጣት የሁለቱ ተቋማት የስራ ኃላፊዎች የተሳካ ውይይት ማካሄዳቸውን ገልጸዋል። በመሬት ልማትና አስተዳደር ቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ቢሮ ኃላፊ ኢንጂነር ወንዶሰን ባንጃው ከክርክር መዝገብና ከይዞታ ማህደር ቅብብሎች ጋር የተያያዙ ችግሮችን ለመቅረፍ ሁለቱ ተቋማት ተግባብተው ወደ ስራ የገቡ ቢሆንም አፈጻጸሙ በሚፈለገው ልክ አለመሆኑን አውስተው በቀጣይ የአሰራር ክፍተቶችን በመቅረፍ ከክርክር መዝገብ ጋር የተያያዙ ችግሮችን ለመፍታት ሁለቱ ተቋማት ተቀናጅተው እንደ አንድ ተቋም መስራት አለባቸው ብለዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ምክትል
ምክትል ዋና ዳይሬክተር ኢንጂነር አሳሳይን ተስፋዬ በበኩላቸው በክርክር መዝገብ የገቡ ይዞታዎችን ለማውጣት የኪራይ ሰብሳቢነት አስተሳሰቦች እንቅፋት መሆናቸውን ገልጸው ችግሮችን በመቅረፍ በክርክር መዝገብ የገቡ የመሬት ይዞታዎችን ለማውጣት በመልካም ስነ ምግባር የታነጹ ባለሙያዎችን ያካተተ የጋራ ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። በሌላ በኩል ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን ሰምተናል። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገበር እንደሆነ የብሔራዊ መታወቂያ ፕሮግራም አሳውቀዋል። አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህገወጥ ተግባር እንደሚያስቆምም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናት ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራበታል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶችን ለማስተዋወቅ ትልቅ እገዛ እንደሚያደርግም አብራርተዋል። የቴሌብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጸሙትን ማጭበርበሮች ያስቀራልም ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቅድመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ እገዛ እንደሚያደርግና ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል የተባለ ሲሆን ነገር ግን አሰራሩ በትክክል መቼ እንደሚጀምር አልተገለጸም። ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘም ውሳኔ ሊሰጥ መሆኑን አውቀናል። ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆንም ተገልጿል። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ገልጸዋል። የኩባንያው የሕግ ጉዳዮች አስተዳደር የስራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። የሕግ ባለሙያዎች ግን ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ኢትዮ ቴሌኮም አሁን ከገጠመው ሁኔታ ትምህርት ሊወስድ ይገባል የሚሉት የሕግ ባለሙያው አቶ ታምራት ኪዳነ ማርያም በርካታ ቁጥር ያላቸው ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና እንደሚፈጥርና ለኩባንያውም ከባድ ይሆናል ሲሉ ተናግረዋል። ለወደፊቱም በብድር ውል ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባ አሳስበዋል። በፍትሐብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ፣ አንድ አይነት የሕግ አንቀጾች ስለሚጠቀሱ የሕግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከባድ እንደሚያደርገው አስረድተዋል።